አቶ ጌታቸው ረዳ አዲስ ፓርቲ ሊመሰረቱ እንደሆነ ታውቋል። ከመቀሌ እስከ ሱዳን የተዘረጋው አዲስ የሞት ድግስ ይዘን ቀርበናል። ሰላም እንደምላችኋል ክብራትና ክብራን የኢትዮፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው ቻናላችን አዲስ ሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ አብራችሁን ይሁኑ። ጌታቸው ረዳ አዲስ ፓርቲ ሊመሰረቱ እንደሆነ ታውቋል። ከመቀሌ እስከ ሱዳን የተዘረጋው የሞት ድግስም አለ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ህወሓት ተው ወደ አዲስ ፓርቲ መመስረት እንደሆኑም ታውቋል። አቶ ጌታቸው ረዳ ሌተናል ጄኔራል ጻድቃን ገብረትንሳኤ፣ አቶ ረዳ ያለፈው ፕሮፌሰር ክንዳያ ገብረሕይወትና ሌሎች በርካታ ከህወሓት የፈነገጡ ከፍተኛ ወታደራዊ መከኖኖችም ሲቪል አመራሮች በትናንትናው ዕለትም አዲስ አበባ ውስጥ ባካሄዱት ስብሰባ ትግራይ ሊበራል ዲሞክራሲያዊ ፓርቲ የተሰኘ አዲስ ፓርቲ መመስረታቸውን ታውቋል። አዲስ ፓርቲም ለመመስረት ያስፈለገበት ምክንያት አመራሮቹ ሲናገሩ የህወሓት ህጋዊ እውቅና እንደማይመለስና እስከ መጨረሻው ድረስ ሊፈርስ መሆኑ ስለተረጋገጠ በመስራች ስብሰባው ላይ ተመላክቷል። በመስራች ስብሰባው ላይም አሁን ትግራይን እያስተዳደረ ያለው ጊዜያዊ አስተዳደር ተገምግሟል። ጊዜያዊ አስተዳደሩ የትግራይ ሀብት ዘራፊዎች ያጋለጠና ክልሉን ለደህንነት የዳረገ ነው በሚል ክስ ቀርቦበታል። ለዚህ ችግር ደግሞ ዋነኛ ተጠያቂ ጊዜያዊ አስተዳደሩ የሚመሩት ፕሬዝዳንት ጄኔራል ታደሰ ወረደ መሆናቸውን ገልጿል። ጄኔራል ታደሰ ወረደ ጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ጊዜ አንስቶ አቶ ጌታቸው ረዳ ከስልጣን ተነስተው እሳቸው ፕሬዝዳንት ከሆኑ በኋላም በቀድሞ የህወሓት ጄኔራሎች ከፍተኛ የጦር መኮንኖች አስተባባሪነት የትግራይ ማዕድን ሀብት የተዘረፈ በህገወጥ መንገድም ወደ ውጭ ሀገር ሲላክ በቸልተኝነት መመልከታቸው ተጠያቂ እንዳደረጋቸውም ተመላክቷል። አዲሱ ፓርቲ የሚቋቋምበት ሌላው ምክንያትም የህወሓት ከፍተኛ አመራሮች ወደ ሱዳን መሄድ መጀመራቸው በመረጋገጡ ምክንያት መሆኑን ተገልጿል። ይህም ተከትሎ አዲሱ የፓርቲ መስራች መግለጫም በቅርቡ እንደሚወጣ ታውቋል። በመግለጫውም እንኳን እዚች ጎረቤት አካባቢ የምትደረገው ሩጫ አይቀርና በምስራቅ አፍሪካ ሰማይ ስር የሚከናወነው ከኢትዮጵያ አይንም የተሰወረ አንዳችም የፖለቲካ ሆነ ወታደራዊ እንቅስቃሴ የለም ብሏል። አክለውም የትግራይ ህዝብ በፕሪቶሪያው ስምምነት ያገኘውን የማህበራዊ ረፍትን ለማደፍረስ ደግሞ ህዝቡን ወደ እልቂት ለመክተት በየቦታው የሚኳትን የተገንጣይ ህወሓት ዓለም ደብረጽዮንና መንጆር ነው በአጠቃላይ አደመ ተብሎ የሚጠራ ቡድን ሱዳን ያለውን ሰራዊት ለማግኘት በሚል የዳቦ ስም ምግበ ይወድም በይተይና መንጆር ነው ጌታቸው አሰፋ በኤርትራ በኩል አቋርጠውም ሱዳን ሊገቡ እንደሚችሉ ታውቋል። ይህም ለትግራይ ህዝብ ጥፋትና እልቂት የሚያመጣ የጥፋት ድግስ ከማሰብ ውጭ ሌላ ሀሳብ ማፍለቅ የማይችለው አሮጌ ቡድን ሱዳን የሚገባው እዛ ያለ ሰራዊት ሆነ መጠለያ ውስጥ ያሉትን እናት ለማየት ሳይሆን በለካቸው ሰውዬ ትእዛዝ አልቡርሃን አግኝተው በቀጣይ የጥፋት ድግሳቸውን ዙሪያ ለመምከርና አንዳንድ ተግባራት ለመከናወን እንደሆነ ታውቋል። ይህም ተገምሶ የቀረው በትግራይ ህዝብ ላይ የተተፋ የአንድ ቤተሰብ የጋንግ ቡድን የትግራይ ህዝብም ከቆሰለበት ተጋግሞ ፊቱን ወደ ልማት እንዲያዞር አይፈልግም። ወጣቶች ወደ ስራ፣ ህጻናት ወደ ትምህርት ቤት እንዲሄዱ አይሰራም። በጦርነቱ የተፈናቀሉ ወደ ቦታቸው እንዲመለሱ፣ አካላቸው የጎደሉ ተገቢውን ሕክምና እንዲያገኙ የማድረግ ፍላጎት የለውም። ይልቁንስ ህዝቡን ለዳግማዊ ጦርነት ሊዳረግ ግሪን ፓርትነር ፍለጋ ላይ እየኳተነ ነው። ደግነቱ ታላቋን ኢትዮጵያ የሚጠብቁ ንስሮች አይተኙም፣ አያንቀላፉም። ይህ ለእናንተም የአደባባይ ሚስጥር ነው። በመጨረሻም እንደተቻምናው አሁን ምን መክራለን? ታላቁ የትግራይ ህዝብም በየዓመቱ ሞት የሚደገስለት ያረጁና ያፈጁ የጥፋት ደቀ መዛሙርቶች አይኑን ከፍተው ይመልከት። እነዚህ በወንጀል የተጨማለቁ ምስኪኑ የትግራይ ህዝብ ላይ ሀብት የከበሩ የሞት መልእክተኞች እንደ ቀድሞው በተበላሸ ሂሳብ ስሌታቸው ዳግም ለ2 ዓመት እፎይታ ያገኘው የትግራይ ህዝብም ወደ እልቂት ከመከታቸው በፊት በቃችሁ እንዲላቸውም ጥሪያችን ያስተላልፋል። ክብራትና ክብራን የኢትዮፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።